ያመልጣችሁ? የተቀደደ ልብስ ለብሳ ነው የመጣችሁ። አወጡ። አሁን እነሱ አንድ ቀን እውነት ሬሳ እንዳያወጡ ነው እኔ የሚፈራው። ሬሳ የሞተ ሰው እንዳያወጡ። አንድ ነገር ልናገር። በባህላችን በኢትዮጵያነታችን ወንድ ልጅ ያው ከሚስት ተደብቆ ይሄ የሆነ የሽኩቻ ነገር ያደርጋል ልበል። አሁን እሷ ቆማ ቢኒ የሚባለው ከኔን የወለድሽው ሴት ይሄኛው በአንድ ቀን ከሁለቱም ጋር ተኝታለች ማለት ነው። ይህም ጥያቄ እየሆነብኝ ነው። አንድ ቀን እኮ ቢኒ ምን አለ? ከኔ ጋር ተኝተሽ ብሩኬ ጋር ተኝተሻል፣ ለምን ተኘሽ? ግን አይደለም እንደዚህ አይነት ወንድ አለ። እኔ ባለቤቴን እንኳን ከሌላ ወልጄ መጥቼ ከሌላ ጋር እኛ ሀገር እኮ በቅናት የተነሳ እኮ ባል ሚስቱን የሚገልበት ሀገር እንኳን አይደለም ቢኒ ነው እንደዚህ ነፃነት አግኝቶ ባልም በዲቃ ላይ የወለደውን አምኛለሁ ተቀብያለሁ የሚለው ብትጣይ አርግዘሽ እንኳን ወጥተሽ ከቤቱ ብትወጪ የኔ ልጅ አይደለም ብሎ እንኳን አይደለም አለማፈሯ ክብር ጉዳይ ነው። ማሮች ክብር ነው። እኔ በሀገራችን አንድ ልጅ ዲቃላ ቤት ወልዳ ለአንድ አመት ከቤት አልወጣችም። ለአንድ አመት ገበያ አልሄደችም። ክብር ያሳፍራል። እኔ እኮ ምለው በጭንቅላቴ አሁን ይሄ ቢኒ የሚለው የኔ ነው። ከእንደገና በቀደም ይሄ ሁሉ የኔ ነው ስላ ብሎ አካል ይዘራ ወንድ ነው ለስለችው ታውቂያለሽ። በዛን ጊዜ አንተ አታስደስተኝም፣ በቃ እንደው ፍቅረኛ አይደለም ብዬ መካድ እችላለሁ አለችው። እሱን ነው የምፈልገው። እንደዚህ አይነት ነው ይሄ ጦሱን ይውሰዱ። እንደዚህ አይነት ጨምላቃ አይደለም። የምሬ ነው። ቢዘጉ ነው የሚሻላቸው። ለምን አንተ የቆሻሻ ስም አይጸዳም። አሁን እና የምናውቀው ግን አሁን ጠላቶቹ ኢሪሊ የመሰላቸው ነው ከንግግሩ ከምኑ አንጻር። ስለዚህ ብዘጋ ነው የሚሻለው። ዛ ነው የምሬ ነው። የምሬ ነው። በቃ ለምን መሰላችሁ? ብሩኬን የምናውቀው ሰዎች እናውቃለን። ደግሞ አሉ ትልልቅ ሰዎች ከሱ ብዙ ነገር የሚጠብቁት ከሱ ብዙ ነገር የሚማሩት። የምሬ ነው። ልጆች አሁን ለምሳሌ እናቶች ልጃቸውን እንደ ብሩክ የሚሆንልን እንደ ሀይሚዬ የምትሆን ሴት እንኳን የሚሉት ብዙዎች አሉ። ስለዚህ ይሄን ነገር ቢዘጉ ነው የሚሻለው። የምሬ ነው። አንዳንዴ ጥሩ አይደለም። የዛሬ እይታ የዛሬ ላይክ የዛሬው ማየት አይደለም፣ የነገው ነው። የነገው ምንድን ነው የሚወድልን እኮ ይጠላም ይችላል። ውዶቼ እንዴ ማርያም ሲበዛ ይመራል። ትናንትና ማታም ራሱ አሁን ያዳደጉ ሀገራት ላይ ሲናገሩ ነበር እና ልጆቻቸው እኔ እንደ ብሩኬ ነው የምሆነው፣ እኔ እንደ ሀይሚ ነው መሆን የምፈልገው የሚሉ ልጆቻቸው ትናንትና ማሚ ይሄ ምንድን ነው ስነ ብሩኬ ለምንድን ነው ይህንን የሚያደርጉት ብለው ሲሉ ምን ልመልስ ነው ያለችው። ገብቶሻላ? ምን ልመልስ ላይ ውዶቼ ወደ የተበጣበጠ ነው እና አባት የተዘቀዘቀ ነው። ውዶች ከባድ ነው። ዛሬ ጦርነት ነበረ፣ ውጊያ ነበረ፣ ድብድብ ነበረ። በጣም ያሳፍራል። አንድ ቀን ይሄው ሙሼ እናት አንድ ቀን እህቷ ናት። አንድ ቀን መታ ይኸው ተዘቅዝቃለች። ደግሞ እንደው ህፃኗ ልጅ እንደው ባልዘቀዘቋት ማለት ነገርኩሽ ቤትዬ። እኔ እንደዚህ የምሬ ነው። እኔ በሀይሜ ዙሪያ የሚመጣ ሴቶችም ሆነ እነዚህ ህፃኖችም ሆነ ቢዘቀዘቁ እኔ ምንም አይመስለኝ። ግን እናት አባት ባይንደቁ ባይኔ የእንትና ልጅ እኮ ናት። ምን ሆነሽ ነው የዘቀዘቁ? የናት እንትና ይሄ እሱም ደግሞ ጎማ ተበላሽቶኛል ብሎ ጠፋ። አሁን ሰደቡት ምናምን ነው ምናምን የሚባል አባባል ነበረ። በገዛ እጁ ነው ሳተሙራ ውስጥ የገባው። ሲጨቀጭቁት ጎማ ተበላሽቶ ነው ብሎ ተመለሰ መሰለኝ። ከዛ ሰደቡት መሰለኝ ጠፋ። መተው አያውቅም። በዚሁ ለቀ እኔ ራሴ እኮ ልጄን ማለት ነው ልጄን እንደ ብሩክ እስቲ ሆንልኝ እንደ ብሩክ ሆንልኝ ብዬ ሴት አከባሪ ነው። ጥሩ ሰው ነው። ሰውን ያከብራል። በቃ ምርጥ ነው። ግን ስጭፋትና እግዚአብሔር ያውጣው። ማርያምን ሰናሳቀኝ ምንድን ያለው ሀሰን እኮ ዘበራቂ ነው። አዛንማ ታየው። አዛንማ አስሩ ነው ያወረው። ዛሬ ምስት ምን አሳየኝ እናቴ በራሴ አገር ቤት ውዶች ተሰብስባችሁ ይሄ ጠዋት ቡና ከሰዓት በኋላ ምናምን ጎረቤት ምናምን ጠርታችሁ እንዴት ነው የሚጀ እንደዛ ቢው በቃ እንደዛ ቢው ማሪ ቁም ነገር ምንም ነገር የለም። ሚስት አትበሉኝ ብሎ አልተጣሉም። አሁን ዛሬ ምን አለ? ሚስትህ ናት የልጅ ናት ሚስትህ እሷ አይ ሀሰን
አሁን ደግሞ አሳደው ቁም ነገር ሰው ነው ብሎ ጀግና ብሎ ይወስዳሉ። ቤትዬ የሃይሚን ደግሞ እርግዝና በምን ያስቀዩ ሲሆን ሃይሚ እርጉዝ አይደለችም። እንደው ለድራማ ሲሉ አልሰጠችም፣ ልጅቷ አልሰጠችም። እናተ የእሷ የቀሙ ኩክ እንዳለች ነች። መድኃኒት የለም። እኔ አስረግጬ ነው የምነግራችሁ። ማነካከት ምናምን የለም። ይሄ አውቆ ነው። ያቺ እቺ ሸፋፋ ከቡታጅራ ሻገር የምትረግጠው ሴትዮ ለማባረር ብሎ ነው። አስረግጬ ነው እኛ ሳያጸዳ ሁለት ጓደኛ የመጀመሪያዋን ላይ ያለ ሳይጨርስ ወደ አንደኛዋ ከሄደ ሁለት ልጅ ይመሌኔ ጀግና ይሁን መለስ ማሪ አስረግጬ ነው የምነግርሽ። ሃይማኖት ታደሰ እስከ ዱሮም አሁንም እሷው ቦታ ነው፣ እሷው ቦታ ነው። ኢማኑበት እንደዚህ ሸፋፋ ሴትዮ የመጣ ታሪክ ነው ማሪ። እንደዚህ ነገር የለም። በክብር ነው ማሪ፣ በክብር እንደዚህ አይነት ነገር ተደርጎ ዝም አለች እሷ። ለማታውቁት ሰው አሁን እርጉዝ ሃይሚዬ እርጉዝ ናት። ማሮች ትርዬ ምናምን እንገዛለን። ለማንኛውም እህቶቼ እኛ ስለ እርግዝና ከሆነችም እሷን ለማባረር ነው። እኛ እሷን አትምጣብን፣ ሰው አይዘቀዝቁ፣ አይጣሉ፣ አትጣሉ። እናት ብቻ ጥራትና እዚህ ቁጭ ብለና እናውራት። ወይኔ ማሰነራሱ በድራማ ወላሂ ያለው እኮ እንኳን ሌላው ቀርቶ ሁሉም ጠርጣጣ ነው። እሷና ሃይሚን አገናኝና ወላይ ምን አረጋት ነው? ያስቀያማል ነው የሆነ ነገር ብሏል። ግን ረሳው አረጋለሁ። ለምን ያገናኛለሁ? ደግሞ ማላቸው ነው የሚያናደው። አታገናኝ ነው ያለው። እሷን ሁሉም ጠልቷታል እኮ አነጋገሯ፣ ምላሷ እኔ እንጃ እንደ ሾክ ነው የሚወጋ። የሰደበች ነው እሷ። አሁንማ ብሩኬ እኮ ልጁን ስላመነላት ኦዲየንስ ላይ ጲጵ አለች። ገብቶሻል? ኦዲየንስ ሁሉ ሲሰድበኝ ነበረ፣ ስንት ነገር ሲለኝ ነበረ። እውነታው ይውጣልኝ ስትል ብሩኬ ያመነላት እኛ ላይ መጣ ጥሪያሯን አራች። ይሄ ያልተጠረገ ቂጧን መታለያችን ላይ ጠረገች። ገብቶሻል? ስለዚህ እሷ መንገድ ተከፈተላት። ብታረብንም ብንሰደብም እኮ ብሩኬ ያመነላት። እኛ 8 ወር ሙሉ የእኛ ልጅ አያደርግም፣ እኛ በእጄ ሳይሆን በእግሬ ሁሉ እንፈርማለን ስንል አልተደረደረም።